ጎበዝ ልጅ ሰጥቶኝ ሄደ። ቆንጆ ነኝ አምራለሁ። አዎ እንደሱ ረዘም ባትልም ታምራለህ። ደግሞ በሰው ሞራ አትጫው እንዴ! እንደሱ ረዘም ባትሆን ታምራለህ እኮ ነው ያልኩህ። በቃ እሺ፣ እስኪ ባለፈው ነገር ያንዳንዱ ነገረኝ። በቃ የሆነ ነገር በለኝና ቁጭ ብለን እናውራ እንጂ ዝም ብሎ አለ እንዲ አጎቴ። እሺ በቃና የባለፈው ግን ምን አሰብክ? ምንድን ነው? ወደ አሜሪካን መወስድህ ነው እንዴ? የልጅቷን ነገር እኔ ሳላስተካክል ለመሄድ አልፈልግም። ደግሞ ጓደኛ ያለ ጆሮ። ማን ነው ደግሞ ጆሮ? ጓደኛዬ ነዋ ያጀለሴ። እስኪ የልጅቷ ሁኔታ ነገረኝ ያንዳንዱ። እንዴት ነው የሆንከው? ባለፈ ነገርኩ አይደል? አይ ከስር መስራቱ ነገረኝ። በቃ የሆነ ነገር ጋር ብዘኝና እናውራ። እሺ ሄዱ። ሀና መንገድ ላይ እየጠበቀቻት ነው። በጣም ቆየ። ሰላም ዝም ብላ መንገድ ያየች ነው። ሀና ሰላም መጣች። ሀኒችው ቆየሁኝ፣ ይቅርታ። አዎ ሰላም፣ በሰላምሽ ነው? አዎ ምላሴ እኮ ያዛ ያረገኝ። ምን ዝም ብሎ የሆነ ያልሆነ ጥያቄ የጠየቀኝ። አይ በቃ አሁን እንሂድ። ወይኔ ሀኒችው ስታምሪ ያለቻት። ተይ እንጂ ሰላም፣ የምነክቶሽ ታምሪ ያለሽ እኮ። በዚህ ልክማ ሰውን ታንበረኪያለሽ እንዴ! ምን ማለት ነው? አሁን ትምህርት ቤት ስንት ወዶች ይወዱሻል። በምን ነው? በፍቅር። ኧረ እኔ እንደዚህ ነገር አሁን አልፈልግም። ትምህርት ለመማር ነው የምፈልገው። አይ ቢሆንም ሀኒችው አንቺ የሰው ስትስቲ እኮ ወደኋላ ቀረሽ። ራስሽን ጥለሻል። ታውቆሻል። ግን ስንት ወንዶች ይወዱሻል መሰለኝ። ስንት ሰው አማረክሽ መሰለኝ እንዴ! እኔ በጦርነት ነው ሰው ተማረከ ሲባል ማቀው። ምን? አይ በፍቅር ሰላምዬ፣ ካሁን በኋላ እንደዚህ ነገር ልጠይቅኝ አልፈልግም። እኔ ትምህርት ለመማር ነው የምፈልገው። እሺ ሰላምዬ፣ ካስከፋሁሽ ይቅርታ። ሀኒ እሺ ካስከፋሁሽ ይቅርታ አለቻት። ሀና ላሲ ደውላ አባዬ ብቻው ነው ወደ ቤት ያለችው። አሲያ ቤት ሄደ። ፋዘር እንዴት ነው? ደህና ነኝ። መጣ? አዎ ያው ሀና ደውላ ነው ሂድ ያለች። አዎ ያንተ ነገር እኮ አይሆንላትም እና እስኪ አሴ ያለውን ነገር ንገረኝ። የሀናን ፈቶ የሰረቀች ልጅ ለማለት ደግሞ እሱ ተምቹ አይደል እንደ የሰረቀው? ሌላ ማን አለ? ዋና መስቀሉና ፈቶን ማንሳቱ ሳይሆን ከሱ ጀርባ ማን አለ? ማን ነው ይሄ ነገር ያቀደው? ይሄን እኮ ነው ማሰብ ያለብህ። አሁን ርቦኛል። ሀና ምን ነገር አልሰራችም። የወዛ ጋር አስቀምጥልሃለች ብላ። እሺ ጠፍጠር ከሆነ ሀኒቹ ለእኔ ነገር ምናምን አለት እና ማን ነው እሱ? ልጅቷን አላቃትም፣ እናፈላልጋለን። እስኪ ተምቹ መጥቶ እያንዳንዱ ነገር እናወራለን። ተምቹን ካጎቱ መጣ፣ አወሩ። እስኪ ስለ ልጅቷ ንገሩኝ ያለ አጎቱ። እንደዚህ ነው እያንዳንዱ ነገሩኝ። እኔ ፖሊስ ነኝ፣ አሜሪካ ላይ እያንዳንዱ መረምራለሁ። ስለዚህ እንዴት እንደሆነ እናውቃለን ብሎ ቁጭ ብሎ የተያዩ ነው። እነሱ የተጫወቱ ነው። ዱባለም የልጅቷ ፈቶውን እንዴት እንደሆነ ግን ዱባለም አትበለኝ ብያለሁ። ተናደደ። አይ እመቸውም። አሴ ደግሞ ዱብዬ ዱባለም ብሎ የቀለደበት ነው። እናንተ ልጆች ቀልድና ቁም ነገር ለይታችሁ አታውቁም ማለት ነው ብሎ የሀና አባት በጣም ተናደደ። ሰላምና ከወንድሟ ቤት ላይ ቁጭ ብሎ የተጫወቱ ነው። ምላሴ ከትምህርት ቤት መጣ። ሀና ብቻዋ ቁጭ አለ። እርግብ ብቻዋ ቁጭ አለች። ሰው የት ሄደ? ወጡ። ባይሆን እማዬ ያፈላችሁ ሻይ አለ እንጠጣ እንዲህ አለችው። እሺ ደስ ይለኛል። ወይኔ የማዬ ሻይ ስጣፍጥ ሁሉ ነገር ምስራው እኮ ነው የሚጣፍጠው አለች። ጠጡ አብረው። ሰላም መጣች። ቁጭ አሉ። እማዬ እኮ ደክማለች በሁሉም ነገር። እንግዲህ ምን ይደረግ ብለህ ነው? ስለ ቤተሰብ እስኪ ቁጭ ብለን እናውራ እንወያይ ያለች እርግብ። ምላሴም እውነቷ ነው። ቁጭ ብለን ስንወያይ ስናስብ እኮ ነው ሁሉ ነገር የሚስተካከሉ፣ ፍቅር የሚጨምረው። ስለምን ደግሞ የምታወሩ ደግሞ አውሩ። በቃ እናንተ እኔ አልፈልግም አለ ሰላም። ደግሞ አንቺ ሰላም ጀመረሽ፣ ምን ችግር አለው? ቁጭ ብለን የምንጫወት ፍቅር እኮ ይጨምራል። እናንተ ተጫወቱ። እማዬ ደግሞ በስራ ደክማለች። ትትከማም እማዬና አባዬ የት ሄዱ? ወጣ ብለው። ወይኔ እነሱ እኮ ደክመዋል። አባዬ ደከመ፣ እናቴ ደግሞ ምን ትሰራለች አለች ሰላም። ምን ማለትሽ ነው? የቤት ስራ በሙሉ ምሰራ እሷ አይደለችም አለች። እንዲ እርግብ ትስራ ፈልጋ አይደለም እንዴ ሰላምዬ፣ እንደዛ እኮ አይባልም አላት አሴ። እና ሰራተኛ ቅጠሪ ስትባል እምቢ አለች። ስለዚህ ትስራ። እምቢ ካለች እኔ እኮ ሀናን መልሻት ብያት ነበር። ለካ አንተ ሀናን መልሻት ብለሃት ነው እንዴ እግሯ ስር ተደፍታ ይቅርታን የጠየቀቻት? እንዴ እናቴ እንደዛ አደረገች አለች እርግብ። አዎ ምን ነው? እንዴት ማይ ክብሯ ዝቅ አርጋ ለገረድ ተደፍታ ይቅርታን ጠይቃታለች? አንቺ ለንግግርሽ ከለከት ይኖረው። ምን አይነት ስርዓት የላት ልጅ ናት። እና ሀና ገረድ አይደለችም እኮ ገረድ እኮ ናት። እንዴት እናቴ ክብሯ ዝቅ አርጋ ለገረድ ተደፍታ ይቅርታን ጠይቃታለች? አንቺ ልጅ ስርዓት ብትይዥ ይሻልሻል። ስርዓት ባልይዝ ምን ታደርጊያለሽ? እሱ ማሳይሻለሁ። ሀና ገረድ ሳልሆን አንቺ ነሽ ገረድ። እያንዳንዱ እነግርሻለሁ አለቻት። ምላስ የተጨነቀ በመካከላቸው ገብቶ ሰላምን ይዞ ወጣ። እርግብ ሰራሁልሽ፣ ገና አቃጥልሻለሁ። መቼ ሆነሽ
ገና ነሽ አለቻት። እርግብ ፍቅረኛዋ ወደ ስራ ቦታው መጣ። ለምን ተከተል? አንቺ ነው አንቺ ያለሽበት ቦታ እንደምዞር ታውቂያለሽ እኮ። አሁን ለምን መጣ? አንቺ ለማየት። እሺ ምን ፈለግ? አንቺ በቃ እዚህ ጋር ስራ ቦታ እኮ ነው። ምን ነው ደንበኛ እንደዚህ ነው የምታስተናግጁ? አይ ቢሆንም አንተ ለምን ተከትለህ መጣ? አሁን ልትወጣኝ ትችላለህ? መውጣት እወጣለሁ። እሺ ምን ፈልገህ? ዝም ልትይ ዝም። እሺ አሁን ውጣልኝ። እወጣለሁ ግን ከስራ ስትወጪ ጊዜ 5000 ብር እፈልጋለሁ። እጠብቅሻለሁ። ተጨናነቀች። ምን ላድርግ ነው ይሄ? ከስርስር ይከተለኛል። የሆነ ነገር ፈልጉ ነው። ህይወቴ በሙሉ ምስጥሩ ያወጣዋል። ታሪኬን በሙሉ ያዋርደኛል። ምን ላድርግ? ዛሬ በቃ ብሩን ልስጠው፣ እራት ልጋብዘውና እስኪ ምን ከኔ እንደሚፈልግ ላዋጣጣው አለ አለች። በጣም ተጨንቃለች። አሁን ምን መፍጠር አለብኝ? ሰላም ለማመጣት አለቻት። ሰላምና ምላሴ መንገድ ላይ ቤት ቁጭ ያሉ ሶፋ ላይ ቴክስት ጻፈችላት። ምን ነው ሰላም የደነቀሽ አላት ምላሴ። እርግብ ቴክስት ጽፋ ነው። ምንድን ነው? እንደምንም እማዬ አስማምተሽ ውጭ እንደሆንኩኝ ንገሪያት እንዳትቀየመኝ ብላ ነው። እና ምን ችግር አለ? ተባበሪያት። የሆነ ነገር ገጥማቷል። ደግሞ ምን ይገጥማታል? እኔ አይገባኝ። ከፈለክ አንተ ነገር ማድረግ ትችላለህ። ደግሞ ለእሷ ኧረ ተይ ሰላም እንደዛ እኮ አይባልም አለችው አላት። ሀና ደግሞ ውጭ ወጥታ ላሴ ሁሉ ነገር ነገረችው። ሴቷ ይቅርታን እንደጠየቀቻት እኮ ትናንት አንቺም ይቅርታ እንደጠየቅሻት እሷ እግርሽን ተደፍታ ይቅርታ መጠየቋ ደስ ብሎኛል። እና አሁን ወዴት ነሽ ሲላት ብትጋብዘኝ ደስ ይለኛል። የምርሽ ነው? አዎ ብር ካለህ እንጋለን። በቃ ደስ ይለኛል። እና አብረን እንሂድ ብሎ ተያይዘው ወደ ግብዣ ሄዱ። እንግዲህ ሰሞኑን ስትከታተሉት የነበረው የአውሬ ጉዳይ ዛሬ መቋጫ ሊያገኝ ነው። እንግዲህ ከኋላይም እንደምታዩት ከካሜራም ጀርባ እጅግ በጣም ብዙ ሰዎች ሆነን እንግዲህ አውሬውን ለአንዴና ለመጨረሻ ጊዜ ለመያዝ ወደ ጫካ እየገባን እንገኛለን። እንግዲህ ጊዜ ላለመስጠት ያህል ወደ ውስጥ እስኪ እንግዲህ ተመልካቾቻችን እንግዲህ እንደነገሩን ከሆነ ዛሬ ሌሊት ላይ እያሯሯጡት እንደነበርና ወደዚህ እንደገባ ነው የነገሩን። ወደ ጫካ ገብቷል ነው የተባለው። እንግዲህ አብረን እናያለን። ተጠንቀቁ። ተስፋ ያደረግነው መሰብሰባችን እንደውም ጠቀመ። ይገርማል። እነ እስጢፎ ቤት ነው የሚባል ቤት በቃ በጣራ ሲዘን በጣም ክብደቱ ከፍተኛ ነው መሰለኝ። ጣራውን ቀዶ ገብቶ የተፈጠረ ነገር ነበር እና በጣም ለነገርም ተሯሯጥን። እንዴት እንያዘው? ማን ያዘው? በቃ እዚህ ጋር ልጆቹም ደነገጡ። ትንንሽ ልጆች ነበሩ፣ ያልደነገጠ ሰው የለም። እንደገና ደግሞ አዛውንቶቹም አሉ። ገብቶሃል አይደል? እኛ ተሯሯጠን ለመያዝ ሞከርን። ከዛ ዘሎ በላይ በኩል ጫካ ገባን ያሉን ማለት ነው። እንግዲህ ሰፈር ውስጥ ተረጋግቶ መቀመጥ አልቻለም። ከ11 ሰዓት በኋላ አይወጡም። ሰው በቃ መጫለም ሲል በቃ መንቀሳቀስ የለም። ህጻናት ከግቢያቸው አይወጡም። በቃ ምን ተብሎ እንደሚነገር ራሱ በጣም የሚከብደው እና ሴትዮዋ ተገኝታ በቃ ያለውን መፍትሄ እሷ ጋር ነው የሚኖረው ብዬ ነው የማስበው። ወይ ለእኛም አሳልፋችሁ ውስጡን በቃ እንደምናደርግ እናደርጋት። በጣም እልፍ ሲል ነገር አየሁት። ምን መግለጽ ራሱ ያቅታል። ምን እንደሆነ ቅርጹ ራሱ ምን እንደሆነ እዚህ ዛኔ በቃ እኔ ሰውነቴ ቀፈፍ ብሎኝ ቆሜ ነው የቀሩት። በቃ ማታ ራሱ በስትክክል አልተኛም። ጸበል ምን አናርጎለት ነው ራሱ እንደዚህ ነቃ ብሎ ሊያወራ ይቻላል። ደርቆ በቃ ምን ሆኖ ነው ይልዝ አሁን እኛ እንግዲህ መንፈስ እንዴት እንደምፈልግ ራሱ ግራ ገብቶናል። ወጣትን የቤቱን አቀማመጥ ያያል እንጂ እየጎረጎረ ቤት ያይ ማለት ገባ። አሁን ደግሞ እንደገና ሰብረ ገብተህ አውሬ ያየው ሀየ ደግሞ አትይዘውም ነበር። አሁን እንደገና እኔን ሌላ ስም ማሰጠት ስለኔ ስላንተ ተገቢ ነው። ምንድን ነው እየሰራ ሌሊቱን ሙሉ ቁጭ ብሎ እያደረ የአካባቢ ሰው ምንም አይነት አውሬ የለም ነው የምትይው አንቺ? ይሄ እናንተ ያናፈሳችሁት ወሬ ነው እንጂ ምንም አይነት እንትን የለም። የአካባቢ ሰው ለምትለው እኛ ድሮም አካባቢ ሰዎች ከስ ምንድን ነው ቤትሽን ከፍተን ገንዘብ የሚያስፈልገኝ ሳ ስለመጣችሁ ማንኛውንም ገዢ እየገባ አስጎበኛለሁ። ዳን ከፈለግሽ ስለዚህ አውሬ ተናገሪ። ምንም የማውቀው ይሻልሽ እሱ ነው። እኔ አውሬ ስለምትለው ነገር አላውቅም። ይሄ ማህበረሰቡ ስለምትለው ደግሞ የዚህን አካባቢ ሰው አልፈልግም። ብዙ ጊዜ እንደውም ስጋት እንዳለኝ ታውቂያለሽ። ሸለምጥማጥ ይኖራል በልክ ብዙ ምን እላለሁ። ሸለምጥማጥ ላይ የሆነ የቆለፍሽበት ታዲያ ከጫካ የመጣው ሸለምጥማጥ ውስጥ ቆለፈሽበት ታዲያ ስርዓት አለ። ምንም አታስብ። አንቺ ከመጀመሪያ እስከ መጨረሻ ድረስ የሆነ ላባ በየስርቻው አለ። ይሄ ሁሉ ምንድን ነው? እሺ እንግዲህ ደህና ቤት ገብታ አታውቅም። እርሟን ደህና ቤት እኔ ጋር ተከተልኩ አይደለም ሰርቼ ነው የምበላው። ታዲያ ሰርቼ ነው የምበላው። የላቤን ነው የምትከፊኝ እንጂ ለምኜሽ አይደለም። የላቤን ነው የምትከፊኝ። እሱንም ያልከፈልሽኝ አለ። አሁን ለምንድን ነው ስነ ስርዓት የማይኖርሽ? እና እኔ አውሬ ነሽ። በኋላ በዚህ ምላስሽ ለምኝኝ ካላሽ እንትን በይ። እኔ ለምኜ አላውቅም። ህዝቡ እየቀጠቀጠ ወስዶ ያ እንትን ይበልሽ። እስቲ አንድ ሰው ጫፍ ይነካል። አሰላሙ አለይኩም ወራህመቱላሂ ወበረካቱን። ውድና የተከበራችሁ ውድ ቤተሰቦቼ እንዴት ናችሁ? ላይ ደህና ናችሁ ወይ? እኔ ደህና ነኝ ያለሁኝ አልሐምዱሊላህ። እንደውም ክርስቲያን ወገኖቼ ሰላም ብያለሁ። ዋላችሁበት አላህ ሱብሃነሁ ወተዓላ ይጠብቃችሁ። ሀገራችን አላህ ሰላም ያርግልን። በሰላም እንደወጣን በሰላም ይመልሰን። ለቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ አበረታቱኝ እላችኋለሁ። ውድ ቤተሰቦቼ ነባሮቹ ደግሞ በሼር አበረታቱኝ።
ያው የአውሬ ጉዳይ እስካሁን አልተፈጸመም። 4ኛ ቪዲዮ ተሰርተዋል። ዛሬም በአዲስ ነገር መጥተዋል። የዛሬውን ትንሽ የከፋ ነገር ነው። ሰሞኑ በጀግኖቻችን ላይ አደጋ የደረሰባቸው ነው። ስለዚህ በራሳቸው ላይ በዘላለም ከሚያግዙ ሰዎች ላይ አውሬውን በአንዱ ላይ ጉዳት አድርሶበታል። የከፋ ጉዳት ደርሶብናል ነው ያሉት። እንግዲህ መጨረሻው ነገ እናየዋለን። ስለዚህ የሰፈር ሰው በሙሉ መተኛት አልቻልንም። እንደውም አንድ ቤት ከላይ ጣራ ቀዶ ገብቶ የረበሸን ነው። የሰፈር ሰው መግባት መውጣት አልቻለም። ልጆች ተረብሸዋል፣ አዛውንቶች ተረብሸዋል። ከላይ ወደ ታች ሰፈር ድረስ ልክ ወጣቶች ሆይ ብሎ ሲወጡ ጊዜ ወደ ጫካ ደግሞ ቅርባቸው በጣም ኃይለኛ ጫካ አለ። የወንዝ ዳር ነው። ኃይለኛ ጫካ አለባቸው። ልክ ሰዎቹ ሲመጡ ጊዜ ወደዛ ነው የሚሮጠው። ግን በጣም ኃይለኛና አደገኛ እንደሆነ አንዱም እንደውም ወደ ጫካ ሩጦ ሲገባ ወጣቶቹ ሲወጡ ሩጦ ወደ ጫካ ሲገባ አይቶ ደንግጦ ራሱ ስቶ ወድቆ በሰፈር ትላልቅ እናቶችን ጸበል አምጥተው ረዳውበት ነው የተነሳው ብሎ ነው የተናገሩት። እና አውሬውን በጣም በከባድ ሁኔታ የሰፈር ሰው እየረበሸ ነው። ምክንያቱም ተቀስቅሷላ። በየቀን ምትገብርለት በሙሉ ተተወ። ስለዚህ የሰፈር ሰው የረበሸ ነው። ምን አይነት አውሬ እንደሆነ አላቅም። በጣም አስፈሪ የሆነ አውሬ ነው። በአይናችን አይተነዋል ነው። በቃ ልክ ማታ ማታ ሲሆን ነው የሚመጣው። ወጣቶች ያው ያ አውሬ ከተነካ ጀምሮ የሰፈር ሰው ተኝቶ አያውቅም፣ ወጣቶችም ተኝቶ አያውቁም ነው ያሉት። ሰፈር ወጣቶች እንዳለ ወጥተው ያንዳንዱ ጫካ የፈለጉ ነበረ ከዘላለም ጋር ሆኖ ያንዳንዱ የፈለጉ እንደውም መጨረሻ ላይ ደክሟቸው አርፈው ኢንተርቪው የተደረጉ እንዴት ነበረ ምን አይነት ነው ብሎ የጠየቃቸው ነው አንዱ ላይ ጉዳት አድርሶ የጠፋው። ብቻ ጉዳቱ ምን ያክል እንደሆነ በደንብ አላሳዩም፣ ይታያል። ስለዚህ የሰፈር ወጣቶች አሁን ምን ወሰኑ? ሴትዮዋ ውሳኔው ማለት አሁን መፍትሄ ያለው እሷ ጋር ነው። የአውሬው መፍትሄ ያለው እሷ ጋር ነው። መፍትሄ የምታመጣልን ከሆነ መፍትሄ ታመጣልን፣ መፍትሄ ማታመጣልን ከሆነ ሴትዮዋ ከህግ አስወጥተህ ለእኛ ስጠን፣ እኛ ለእሷ እኛን በቃለን ያሉት። በቃ የሰፈር ሰው በሙሉ እንዳለ ሆይ ነው ብሎ ነው የተነሳባት። እሷ ቤቱ ሽጣ ልትሄድ፣ እኛ በሰፈራችን ላይ እንዴት አንኖር? ከሰፈር ጋር አትኖሩም፣ ከሰፈር ጎረቤት ጋር አትኖሩም፣ ሁሌ ብቻዋ ነው። የሰፈር ሰው በሙሉ መጡ፣ ተጠየቀች። የሰፈር ሰው አባቴም አይወዳቸውም፣ እኔም አልወዳቸውም። ስለዚህ አባቴ ያላሳየልኝ እኔ እንትን አላዳቸውም። መች ከሰፈር ጋር ተቀላቀለች ስትባል መጥፎ ናችሁ፣ ምቀኞች ናችሁ፣ ቤቴ ገብታችሁ ስለማታውቁ ነው አውሬ ያለ ውሻውን አውሬ የምትሉት። መጨረሻ ላይ ደግሞ ሰራተኛዋ መታ እውነቱ ስታወጣባት ጊዜ ሸለምጥማጥ ነው። ያው ከጓራዋችን ጫክ እንዳለ ታውቂያለሽ። ሸለምጥማጥ ነው እና ሸለምጥማጥ ነው ወይ በርቆልፈሽ ምትቀልቡ ስትላት ጊዜ እሰራልሻለሁ። ልክ እንደ ዘላለም ነው የዛተችባት። እሰራልሻለሁ አንቺ ዛሬ ይህ ያወጣሽው ምላስሽ ነጌ እግሬ ስር ተደፍተሽ ነው ቅርታን የምትጠይቂ የምትለምኝ ነው ያለቻት። ሰርቀሽ ልትሄጂ ስላልተመቸሽ ነው። ተራ ገረድ አይባልም። ማንኛው ሰው በጉልበቱ ሰርቶ ነው የሚኖረው። እንዳንቺ ጠንቋይ ስላልቀለበች ነው፣ እንዳንቺ ሴጣን ስላልቀለበች ነው፣ እንዳንቺ በሳምንት ዶሮን ጥቁር ላባ ምንጂኒ ጃንካ የሚባለውን ግድግዳ ለግድግዳ ስላልቀባች ነው ገረድ ምትያት አይባልም። ማንኛው ሰው በጉልበቱ በአቅሙ ሰርቶ ነው የሚኖረው። ሌላ አቅም ከሌላት በጉልበቷ ሰርታ ቤተሰቦቿ ትረዳለች። እንዳንቺ ጠንቋይ አምላክ አይደለችም። አሁን ልጅ አርብ የሚታረደው ምንድነው ስትባል ጊዜ አርብ ይታረዳል እና እኛ ስጋ እንጂ ሌላ ነገር አንበላም። እሺ ስጋ እንጂ ሌላ ነገር ማትበሉ ከሆነ እኔ ሐሙስ ወጥቼ አርብ ስመለስ አንድ ስጋ አይኖርም አለች። አንድ ወለ ዶሮ ወለ ስጋ አይኖርም። የት ሄደ? ያልቃል። ያደረ ስጋ አልበላም። እንደዛ የሚባል አማርኛ አለ እንዴ? የትኛው የአሜሪካን መንግስት ነሽ አንቺ? ሐሙስ የታረደ ስጋ ጁማ ይበላም የሚባለው? እኔ ዘላለም አሳልፍን ለነዛ ወጣት ውስጥ ስጣቸው። እነሱ ልኳ ነው የሚያስገቧት። ዘላለምን አያገባሁም ውጣ ከዚህ ነገር ብለውት እኮ ዘሎ ይዘዋት ነበረ። ግን ዘላለም አይሆንም። ምክንያቱም ለህግ አሳልፌ ሰጥቻት ነበረ። ከህግ ያወጣኋት እኔ ነኝ። በስርዓት ትናገራለች እንጂ እንደዚህ መሆን አይቻልም ተብሎ ነው እንጂ ወጣቶቹ እንዳለ ሆይ ብሎ ነው የገቡት የነበረው። ሰራተኛዋ ምን አወራች? በየሳምንቱ አርብ ስመጣ ግቢውን በሙሉ የተቆፈራል አለች። ግቢውን በሙሉ የሆነ የተቀበረ ነገር አለች። ግቢውን ግድግዳውን እንዳለ ደም ነው የሚቀባዋለች። ለምን እንደዛ ሊሆን ቻለ? የሰፈር ሰዎች አንድ የሰፈር ሰው አያውቃትም።
መጥፎ ስለሆናችሁ ነው፣ ምቀኛ ስለሆናችሁ ነው። ሰው እንዴት አንድ ሰፈር ላይ ከሰው ጋር አይተዋወቅም? እኔ በቃ እናንተም የምታመልኩት አምላክ አላችሁ፣ እኔ ማመልኩ አምላክ አለኝ። ስለዚህ ለእሱ ለምን እሱ ታመልኪያለሽ የሚል ህግ መጥቶ ይጠይቀኝ። አንድ ወጣት እኮ ፊጭ ያረጋታል እቺ ሴትዋ። እንዴ ህዝብን እንዴት ማንኛውም ህግ ማንኛውም መንግስት እኮ የአካባቢ ህዝብ ይረበሽ አይልም። ለህዝብን የሰፈር ሰው ደህንነት እኮ ጠብቁ ይባላል። እሷ ግን አውሬ ተብዮ አውሬውን ለጭራሽ ለዘላለም ልሸውደው ፈልጋ ውሻ ነው ትላለች። ዘላለም ውሻና አውሬ ለይቶ አያውቅም ነው። ለነገሩ ሰራተኛዋ ነግራታለች እኮ እኔ ሽሽ ውሸታም ልሆን አለቻት። የሰፈር ሰው ውሸታም ይሁን ዘላለም እኮ በአይኑ አይቶታል አለች። በአይኑ አይቶታል። እኔ መሰከርኩኝ፣ የሰፈር ሰው መሰከረ፣ ዘላለም መሰከረ። እንዴት ነው ውሻና አውሬ ለይተን ማናቀው? እንዴት ሸለምጥማጥ ለይተን ማናቀው ስትል ጊዜ አንቺ ልሰርቅኝ ስላልተመቸሽ ሁሉ ነገር ሰርቀሽ ልትወጪ ስላልተመቸሽ ደሞዝ ጨምሪልኝ ስትለኝ ጊዜ ስላልጨመርኩላት ነው ይሄ ውሸት ያወራችሁ። አውሬ የምትለው ምንም አይነት አውሬ ቤቴ ውስጥ የለም። ቤት ተገዛለሁ ብለህ መተህ ነው ህግ የጣስከው፣ እንደዛ ያልከው፣ የቤቴ ምስጢር ያወጣኸው። ምንም አይነት አውሬ የለም። የሰፈር ሰው አባቴ አይወዳቸውም፣ እኔ አልወዳቸውም። ምቀኞች ናቸው። በምንሽ ነው የሚቀኑት? የሰፈር ሰው በምንሽ ይቀናሉ? እነዚህ ወጣቶች በሙሉ ተረብሸው ተጨንቀው፣ ወጣቶች ጭቅጭቅ አይወዱም። መቼም ባንቺ ላይ ዝም ብሎ ተነስቶ አይዝቱም። ያላዩት ነገር በሙሉ ከመሬት ተነስቶ አያወሩ። ቤትሽ ውስጥ የሆነ ችግር አለ። ስለዚህ ያ ችግር ፍቺው። አውሬውን ይሄድ ጫካ ይኖር። ቤት ተሰጥቶታል፣ ፈጣሪ ጫካ ሰጥቶታል። ምትቀልቢ ከሆነ እዛ ቀልቢ። አንቺ ቤት ሽጠሽ ልትሄጂ ነው፣ የሰፈር ሰው ሊረበሽ ነው። ላ ወላሂ። ሁለተኛ ደግሞ አባቷ እንዳልሞተ ሲናገሯት ጊዜ ምን አገባችሁ ደንግጣ ማለት ነው። ስለዚህ የሆነ ኬዝ ይዛለች እቺ ሴትዋ፣ በደንብ መያዝ አለበት። ሲጀምር ወጣቶችን ቀጥቅጠው ልክልኳ ቢያገቧት እያንዳንዱ ትተነፈሳለች። ህግ አለ ኦፍኮርስ ህግ አለ። ግን ያንቺ ደግሞ አውሪ ቃላቢ ሆነሽ የሰፈረን ሰው የተረበሸ በዚህ ልክ ለምን? ያው ሰው ተጎዳ። አንቺ በምትቀልቢው አውሬ ሰው ተጎዳ። ምንድነው የተጠቀምሽው? ደግሞ ምንም ሳይመሳት በሰው ላይ ትዝታለች። ትላንት ያ ሁሉ በዘላለም ዛተች። ዛሬ ደግሞ በሰራተኛዋ ትዝታለች። እያንዳንዱ የሰፈሩ ሰው ላይ ትዝታለች። ማናትና ነው እሷ? ማን ሆና ነው? ማን ከማን ትበልጣለች? የፈለገችን ጠንቋይ ማምለክ ትችላለች፣ መብቷ ነው። ግን ማህበረሰብ ማይጎዳ፣ ጎረቤት ማይጎዳ፣ ሰው ማይጎዳ መሆን አለበት እንጂ ዛሬ ሰው ተጎዳ፣ ነገ ደግሞ ሌላ ሰው መጎዳቱ አይቀርም። ደግሞ ጣራ ቀዶ ነው የሚገባ ያሉት ወጣቶች በሙሉ እንቅልፍ አጡ። ለምን እንደዚህ ሊሆን ይችላል? ምን አይነት አውሬ ቢሆን ነው በዚህ ልክን ሰውን የሚያስደነግጥ? በዚህ ልክን ወጣቶቹ የሚፈሩት? በዚህ ልክን አዛውንቶቹ የሚፈሩት? በዚህ ልክን ሲያዩት በሰፈር አንድ ህፃን ደጅ መውጣት የፈራ ነው፣ ቤት ውስጥ ነው ቁጭ የሚለው። እሺ አሁን ትምህርት ተዘግተዋል። ህፃናቶች መሆኑ ልጆች መሆኑ ውጭ ወጥተው ነው የሚጫወቱት። እንዴት ይውጡ? ትምህርት ያለ ጊዜ ግሽ ትምህርት ቤት ይውላሉ ይባላል። መጥተው ይተኛሉ፣ ቤታቸው ይቀመጣሉ። አሁን ትምህርት የለም፣ ክረምት ነው፣ ይጫወታሉ ልጆች። በሰፈራቸው ወዴት ይሄዱ? ባንቺ ምክንያት። ስለዚህ ዘላለም እቺ ሴት እንደምንም አድርጋ በእርግጥ የህግ አሳልፋ ሰጥታታል፣ ግን እያንዳንዱ ማወጣጣት አለባት። ያ የተጎዳውን ልጅም ካሳ መካስ አለባት። አውሬውን ደግሞ አሳልፋ መስጣት አለባት። እሷ ማናት? ማን ሆና ነው? ከማን ትበልጣለች? እሷ ሌላ ቦታ ቤት ገዝታ ሀብት ኑራት ብር ኑራት ሌላ ቦታ ቤት ገዝታ የምትሄድ ከሆነ አቅም የለው ሰው የተወለዱበት ያደጉበት ሰፈር ለቁማ የሄዱ ሰዎች እንዴት መኖር አለባቸው? ስለዚህ መፍትሄ መስጠት የምትችለው እውነትም ወጣቶች እንዳሉ እሷ ናት። እሷ መፍትሄ ትስጥ። ወዳ ሳይሆን በግዷ መፍትሄ መስጠት አለበት። የሰፈር ሰው መረበሽ የለበትም። ባደጉበት በተወለዱበት ሀገር ነጻነት አጡ እኮ ነጻነት የሚባል ነገር አጡ። ለምን ተብሎ? እሷ እኮ ለአባቷ ያልሆነች ለማንም ሰው አትሆን። ለአባቷ ያራራች ሴት ለማንም ሰው ትራራለች ወይ ለማንም ሰው ታዝናለች? ዘበት ነው የምታወራው በሙሉ ውሸት፣ የምትቀባጥረው በሙሉ ውሸት። ሸለምጥማት ሰውን ያጠቃል። ሸለምጥማት በሰው ላይ ጉዳት ያደርሳል። ሸለምጥማት ምን ስለሆነ ነው በር ቆልፋ የምትቀልበው? የሰፈር ሰው በሙሉ ሁሌ በሳምንት ሐሙስ ጥቁር በግና ጥቁር ዶሮ እንደሚገባ ያውቃሉ። ሽታው ሰፈር አላስቀምጥን ያሉ ነው። ከአንድ ሁለት ከሁለት ሶስት መላ የሰፈር ሰው ያወራ ነው። ስለዚህ ከየት የመጣ ነው ይሄን ነገር? የሆነ
እውነት አለ እኮ መንፈስን እንዴት ነው መንፈስ የሚፈለገው አለ አንዱ ልጅ። እውነቱ ነው። መንፈስ አሁን እንዴት ይፈልጋሉ? ሰው ባላጣ ነገር አውሬን ያመልካል። ኧረ ብስሚላህ ራህማን ራሂም። እኔ እንደዚህ አይነት ነገር ሰምቼም አይቼም አላውቅም። ባላጣው ነገር የፈጠረው ፈጣሪ ያለው አውሬው ነፍስሽ አያወጣሽ። ነፍስሽ ነገ ፈጣሪ ሲያወጣ አውሬ አይመልስልሽ። ሰው እኮ መማር ቢቻል ኖሮ በዚህ በጠንቋይ አምላክነት ጠንቋይ ሁሉ ነገር ያውቃል ተብሎ ሰይጣን ማምለክ ከሚያመለኩ ሰዎች መማር ብትችሉ ኖሮ የዘላለም ቪዲዮ ወደ ታች ወርደሽ ብታይ ትማሪ ነበር። ዮሴፍ አባት ጠንቋይ ነበር፣ ሰይጣን አምላኪ ነበር። ግን በመጨረሻ ምን አይነት ጉዳት እንደደረሰበት ወደ ፈጣሪ ሂዶ እሺ፣ ወደ ፈጣሪው ሲሄድ ፈጣሪ ነፍሱ ሲያወጣው ጊዜ ያ የሚያመልከው ሰይጣን መለሰው? አልመለሰው፣ አይችልማ፣ አቅም የለውማ። ተጸጽቶን ፈጣሪውን ይቅርታ ጠይቆ ማህበረሰቡን ይቅርታን ጠይቆ ንስሐ ገብቶ ታሞ ነው የሞተው። ግን አንቺም በጊዜም እንደሱ ሳይመሽብሽ ፈጣሪሽን ይቅርታን ጠይቀሽ ትክክለኛው ሃይማኖትሽ ተመለሽ። ከቻልሽ የዘላለም ቪዲዮ ወደ ታች ዮሴፍ ብለሽ ሰርች አድርጊና ግቢ፣ ይመጣልሻል። ጉዳት እንጂ ምንም አይነት ጥቅም የለውም። ስለዚህ ራስሽን ጎተሽ አባትሽን ጎተሽ ማህበረሰብን ጎተሽ ኑሮ መኖር አይቻልም። አንቺ እንደፈለሽ ወደሽ ፈቅደሽ ያደረግሽው ነገር ነው። ግን ማህበረሰብ በተወለዱበት በኖሩበት ባደጉበት በአሁን ሰዓት በኑሮ ውድነት ኢትዮጵያ ላይ መኖር በማይቻልበት ሰዓት ገና የአንቺ አውሬ እንቅልፍ ያሳጣቸው። አውሬሽን እዛ ወይ አቀፈሽ ይዘሽው ሂጂ ወይ እንደምታረጊው አድርጊው። በዘላለም ላይ ያዛዝሽው ደግሞ ታገኘዋለሽ። ምክንያቱም እያንዳንዱ ሪከ ስለተደረግሽ ማለት ነው። አሁኑ ደግሞ ዘላለምን ካሜራ ዘጋ ያለሽ በሰራተኛው ላይ ትዝችባታለሽ። እሰራልሻለሁ፣ ትለምኛለሽ፣ እንደዛ ታረግኛለሽ። እንደነሽና ማንሽና አንቺ ጠንቋይ በዚህ ልክ ጠንቋይ ወይ ሰይጣን በዚህ ልክ ኃይል አለው ማለት ነው። ከፈጣሪ ይበልጣል ማለት ነው። ብታቂ ኖሮ ሰይጣን እኮ ካንቺ በታች እኮ ነው። እንኳን ከፈጣሪ ሊበልጥ ተይውና ካንቺ በታች ነው ሰይጣን። ግን አለማወቅሽ ካንቺ በላይ ከፈጣሪ በላይ አድርገሽ ታይዋለሽ። በዘላለም በርታ። ቪዲዮን ከወደዳችሁት ሼር አድርጉ ቤተሰቦች።